አቴቴ ይኸውልሽ አንዴ ቆይ አቴቴ ይስሚኛ ጨረስኩኝ እንዲሆነ የመቀኛ ወሬው ነው እኔ ስሜን እንዳጠሩ አቤልም ሆነ አንተ እንዳጠሩ የልጁ ጉዳይ ምንድነው ንብረት እንዳይካፈልም የተደረገ ነገር ነው ሙሉ በሙሉ ይሄ ሁላ ወንጀል የሚሰራበት ድርጅት ባንቺ ስም እንደሆነ አወቀ እኔ በጣም ይደንቀኛል እና ፈርማለሁ ወደድኩም ጠላሙ ፈርማለሁ ባንቆረቁርም ቅርብ ይለኝም ደስተኛ ብሆንም እፈርማለሁ ታዲያ ለምንድን ነው በራሳቸው ስም ሳይገዛ ባንቺ ስም እንዲያመገዛት ይፈልጋው አሁንም ወደፊትም አቤል እንዲጠጋጋና ከወንድሜ ጋራ እንዲስማሙ ፈልጋለሁ አቤል ደግሞ የምሰራውን ነገር ያለኝን ነገር መፈርመውን ወረቀት ተገዛ በስምሽ የተባለውን ነገር ቢያይልኝና ቢያቅልኝ እወዳለሁ ሰዎች ለማናገር ሞክረናል አርፋሹ ተቀመጡ ነው እየተባለን ያለ ነው ደብዳቤዎች በሚያመጣ ጊዜ እኔ ብዙ ደስተኛ ሆኜ አልፈረም ለአንሽ አረፈ ድፍረትህስ አነጋገርህስ አወራርህስ በኔ እድሜ እንደዚህ አይነት ነገር ሲሰራ መጥቻለሁ እንግዲህ ፍቃደኛ ሆኜ ወያየኝ ቻልኩትን መልሳለሁ ያልቻልኩትን ደግሞ እንግዲህ አቤል እንዲነሳ አይፈልግም በቃ በአጠቃላይ ስለሱ እንዲወራ አይፈልግም ሰማኛለህ እኔ ወንጀለኛ ኮንኩ ደግሞ የሱም እናት ወንጀለኛ ከዝጋፈን ይሄን ስራ ማቆም ካለብኝ ማቆም አንተን ገድዬ ነው ሰማል አቤል እባክህ ተው ሶሪ አቤል ማውራት ያለብኝ አንተ ተወካይ ስለሆንክበት ድርጅት ነው ማውራት ስለምን ድርጅት ነው ታዲያ ማውራት ምን አድርግ ነው የምትለቀው እኔ ጋር ያላችሁን ነገር አንተ ከጀርባ የምታጨማልቀው ነው ወክልና የሰጠኝ ሰው የምትለው መቼም እናቴ ነው አይደል እናቴ ላይ ምንድነው እየተመጠማችሁ ያላችሁት እንዴ ስለምንድን ነው ያወራ ያለው ስለምንድን ነው አስሬ ስለምንድን ነው አትበለኝ ያወራ ያለው ነገር እኮ አስመርቋቸው በስርዓት እንግዲህ የምርቃኑ ቀን ደግሞ ሰርቲፊኬት ሽልማት የሚሰጡልን ያንተ እናት ናቸው እርግጠኝነትም ደግሞ ስለተገለለ ነው ይሄንን አይነት እንግዲህ ለእናቱ እንኳን የማያዝን እናትህ እዛ ድርጅት ውስጥ ያላት ድርሻ ምንድነው ሲኦ ነው ባለቤትነት ነው ገብቷል አይ በመጀመሪያ ደረጃ አቶ አቤል አስጨርሰኝ በመጀመሪያ ደረጃ ሴራ ያሴራችሁ እንደሆነ ገብቶኛል በሜሪት ፕሮፐርቲ በካሬ ከ90 ሺህ ጀምሮ አራዳ ፓርክ ሳይት ብቅ ብሏል ከወዳጅነት ፓርክና አራዳ ፓርክ በቅርብ ርቀት ላይ የሚገኝ በመሆኑ ለነዚህ ውብ እይታዎች የአይን ማረፊያ ይሆናል በአራዳ ፓርክ ውስጥ በልዩነት የተሰሩ የብስክሌት ትራኮች የልጆች መጫወቻ ካፌና ሬስቶራንት ንባብ ለሚያዘወትሩ አብሮት ቤተ መጻሕፍት እንዲሁ በቅርብ ርቀት ላይ ይገኛል በአራቱም አቅጣጫ እጅግ የተዋበ እይታ ያላቸው መኖሪያ ቤቶች በውስጡ ጂም ስፓ ሰርቪስ ስታንድ ባይ ጄነሬተር 24/7 በሲሲቲቪ ካሜራ የታገዘ ጥበቃ አገልግሎት ኤሌክትሪክ መኪና ቻርጅ ማድረጊያ ለእያንዳንዱ መኖሪያ አሳይንድ ፓርኪንግ የከርሰ ምድር ውሃንም ተካቶ ተሰብቷል ተመረጥ ከሚያደርጉ ነገሮች አንዱ መኖሪያ ቤትን በተመጣጣኝ ዋጋ በአመቻ አከፋፈል ማቅረብ መቻላችን ነው ይፍጠኑ የዚሁ መንደር ባለቤት ይሁኑ ጭራሽ የዚሁ ለወንጀል ባለቤቶች ያቤል እናትና ያቤል አጎቶ ነው ተገኘ እዚህ ቤት ምን ልትሰሪ ነው የመጣሽው ከነዚህ ሰዎች ጋር ምንድነው ገባ ገቡ አዎ አጣቂኝም እንተዋወቃለን ግቢ ግባ እኔ እንደውም አንድ ሰው ነበር የጠበቁ ግባ ወንድማቸው ያጓፈው መኮንን ድርጅት ነው ያቶ መኮንን ድርጅት ነው አንቺ መኮንን ስትኝ የነበረው ያቤል አጎት ነው ሄድኩኝ በል እንዴት ነውስ ይሄን ድርጅት በውክልና ከአቤል እናት ወደ አንተ ሊመጣ ይቻላል ይሄ ድርጅት ለብዙዎቹ ተርፏል በዚህ ልክ ደግሞ በእናንተ ሊወቀስ የሚገባው ድርጅት አይደለም እየሰማሽ ነው እየነገርኩህ አይደል እንዴ የዚህ ፎቶ አሁን እንድታርግልኝ ፈልጋለሁ ሰው ለማግኘት ነበር መጣሁት ተረጋጋ ምንድነው ስም እዚህ ላይ ያለው ስም እንግዲህ ውድ ቤተሰቦች አቤል ስሜቱን አንጸባርቆ ወጥቷል ማለትም ሁላችንም ልንረዳው ይገባል ልንረዳዋለሁ ትክክል ነው ይከብዳል እንዴት ነው እስኪ አስቡት እናትን የሚያህል ነገር እንደዚህ አይነት ነገር ውስጥ አለች ተብሎ ሲወራ እንደዚህ አይነት ነገር ውስጥ ተሳትፋለች ተብሎ ሲነገር ያውም እኮ አለች ተሳትፋለች ብቻ ሳይሆን የድርጅቱ ይሄ ሁላ ስራ የሚሰራበት እኛ እንደ ቆሻሻ የምናየው ድርጅት ባለቤትነቱ በእናቱ ነች ሲባል እንኳን እናቱ ተብላ አይደለም ጓደኛው ቢባል በጣም ያናዳል ያስደነግጣል ጭራሽ በእናቱ ሆኖ ማለት ነው ኤኒዌይ በቃ ያቤል እናትም የመጣች ነው ቀበላትና በሰላም ተረጋግጬ አስቀምጬ ስለ ድርጅቱ ምን ያህል እንደምታውቅ ድርጅቱ ላይ የሚሰሩትን ስራዎች በጠቅላላ እንዴት እንደሚሰሩ እንዲሁም ደግሞ
እሷስ እንዴት የዚህ ድርጅት ባለቤት ስትሆን ለአቤል ደበቀችው የሚለውን ነገር አብረን የምንጠይቃት ይሆናል። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ነው። መልካም ጊዜ። ያለው ነገር እንግዲህ ማዘር እስክትመጣ ድረስ አንዳንድ ነገሮችን እናንሳ ብዬ ነው። ሎሌ ትንሽ የሰማነው ነገር በጣም አስደንጋጭ ነው። የአቤልም እንደዚህ መሆን ተመልካቾች ይረዱታል ብዬ አስባለሁ። ፍጹም ባልጠበቅነው መንገድ ነው ነገሮች እየሄዱ ያሉት። አንተንም በጣም እንዳስደነገጠ እንግዲህ ስናወራ ነበር። በዚህ ጭራሽ ኤክስፔክት ያደረግነው ነገር አይደለም። ጭራሽ አቤልን ኦልሞስት ሙሉ በሙሉ በሚባል ደረጃ ነፃ አድርገነው ነበር። ብዙ መረጃዎችን አሰባስበን ይሄ ሁላ ርቀት ከሄድን በኋላ ደግሞ አሁን ጭራሽ ዞሮ ወደሱ ቤት ሲመለስ ጭራሽ ወደ ቤተሰቦቹ ሲመጣ ሁላችንም ግራ ያጋባን ነገር ነው። አቤልም እንግዲህ ምን አይነት ስሜት ሊሰማው እንደሚችል በጣም ከሚባለው በላይ መገመት አያቅትም። ምክንያቱም ከዚህ ሁላ ጉድ ነፃ ወጣው፣ ከዚህ ሁላ ነገር በቃ ማንነቴን በይፋ ለህዝብም ለህግ ማሳየው ብሎ እያሰበ ባለበት ሁኔታ ውስጥ ነው እንግዲህ ይሄ ነገር የተፈጠረው። ጭራሽ ዞሮ ሙሉ ቤተሰቡ ወደ ወንጀል እየሄደ ነው፣ ከሱም አልፎ ማለት ነው። ኬዙ ተመልካቾች መጀመሪያም ስንጀምረው የአቤል ጉዳይ ግራ እያጋባን ነበር። ምክንያቱም መነሻ አልነበረውም። በእርግጥ የሆነ ነገር ጥቃት ሲደርስብን ሎሌም ከዚህ በፊት ጥቃት ሲደርስበት ሌሎች ክሮዎቻችንም ላይ ሌላው የቲም አባል ላይም ጥቃት ሲደርስ የሆነ መነሻ ይኖረዋል። ምክንያቱም የሆነን ወንጀለኛ ሲነኩ ነው ያ ምላሽ የኛ ሰው ላይ ጉዳት ይፈጥራል። እና የአቤል ጉዳይ መነሻ አልነበረውም እና ግራ ያጋባን ነበር፣ እናወራበት ነበር። ለምንድን ነው የሁሉ ነገር አቤል ላይ ማድረግ የተፈለገው የሚል ነገር እናወራበት ነበር። ምክንያቱም ሉሌ ጥቃት ሲደርስበት በነመስፍን ጥቃት ሲደርስበት ከዛም በፊት በነበሩ ወንጀለኞች ጥቃት ሲደርስበት የሆነ ነገራቸውን ሲነካ ነበር። የእነሱን ሚስጥር መጎልጎል ሲጀምር ምላሽ ይሰጡና ጥቃት ያደርሱ ነበርና አቤል ጋር የነበረው ነገር ይሄ ሁሉ ዱብዳ ሲወርድበት ምንድነው መነሻው የሚለው ነገር አልደረስንም፣ አላወቅነውም፣ አልያዝነውም ነበርና ያ ሁሉ ነገር እየተደረገበት የነበረው እንግዲህ አጎቴ በሚለው ሰው ያውም ሆን ብሎ ሴታፕ አመቻችተው እንግዲህ ኦልሞስት ረጅም ዓመት ነው እዚህ ቤት ከገባ ራሱ አቤል ወደ 4 ዓመትና አካባቢ ነው። ይሄ ሁላ ጊዜ ማለት ይሄን ያክል ከአጎትዮ ጋር ምን አይነት ቁርሾ ቢኖረው ነው? አጎትዮ በሱ ላይ ምን አይነት ሴራ ማለት ምን አይነት ጥላቻ ቢኖረው ነው በዚህ ልክ ከዛሬ 4 ዓመት በፊት ለአቤልን ለሴታፕ እያመቻቸው የነበረው? ይሄ እኮ በጣም ግራ የሚያጋባም በምንም አይነት መልኩ ደግሞ ልገምተው ማችለው ነገር እኮ ነው። በጣም እንዴ ይሄ ሁላ ጊዜ አሳምሮ እየተከታተለው ነበር እና ማነች ሊያ ሚላት አበበን ምንም እነዚህን ሰዎች ሁሉ አዘጋጅቶ እዛ ቤት ማስገባት ማለት እንግዲህ ይሄ ሁላ ጊዜ እንደዚህ አደራጅቶ ማስቀመጥ ማለት ከአቤል ላይ ምንድን ነው የሚፈልገው? ከዛ በላይ በጣም የሚያስደነገጠኝ እንግዲህ የአቤል አጎት የገዛ እህቱን መጠቀሙ እጅግ በጣም የሚያሳዝንም ልብ የሚሰብርም ነገር ነው። አሁን አቤል መሀል ላይ ያለ ሰው ነው። እውነት ለመናገር እኔ አሁን ያለበት ስሜት ያለበት ሁኔታ እጅግ በጣም ነው የሚያሳዝነኝ። ምክንያቱም እንግዲህ የዚህ ሁሉ ነገር ባለቤት አጎቱ ነው፣ የገዛ አጎቱ ነው። ያ አጎቱ ደግሞ ያው ስሙን ከራሱ ሁሉ ነገር ከራሱ አናት ላይ ወርዶ ሙሉ በሙሉ ወደ እህቱ ወይ ደግሞ ወደ አቤል እናት ላይ ነው የጫነው። ምንም አይነት ነገር ቢመጣ ተጠያቂ ሊሆኑ የሚችሉት የአቤል እናት ናቸው። ምክንያቱም እያንዳንዱ ፊርማ የሚፈረመው በእሳቸው ነው። እያንዳንዱ ድርጊት የሚከናወነው እንግዲህ በእሳቸው ስም ነው። ስለዚህ የድርጅቱ ባለቤት እሳቸው ናቸው። አሁን የድርጅት ባለቤት ማለት በድርጅቱ ያው በሽፋን ሌላ ነገር ይስራ እንጂ ግብር የሚባል ነገር አለ። እያንዳንዱ ነገር የሚያደርገው የሚፈጠረው የሚከፈለው በጠቅላላ በእሳቸው ስም ነው፣ በቴትዬ ስም ነው። ገባህ አይደል? ይሄ ሁላ ነገር በኋላ የሆነ ነገር እንኳን ቢመጣ ራሱን ነፃ አድርጎ የገዛ እህቱን ለማስጠመድ ስለሚያስብ ነው ይሄ ሰውዬ ማለት። እኔ እንጃ እንዴት እንደሆነ እኔ አላውቅም። በተለይ ይሄ የሆነ ሁለተኛ ሚስት አለው ተብሏል። የቀድሞ ባለቤት ወንድም ሙሉ ክልና የሰዳው ዳንኤል የተባለው ልጅ እንግዲህ እንደዚህ አንጎል የሚያደርገን እየተመለከታች ነው። እሱም ከሱ ጋር ጥብቅ የሆነ ነገር እንዳሉ ነው የሚሰማኝ። ምክንያቱም ኢቭን እኛ ብዙ መረጃዎችን ማስረጃዎችን ይዘን ራሱ ስናፋጥተው ደረቱን ነፍቶ ስም እያጣዳሻቸው ነው ምናምን ብሎ በኩራት ነው እየተናገረ ያለው። ጭራሽ
ቦምቡን ምን ነቅለው ራሳችን ላይ እንደሆነ ኦሬዲ ተረድተውታል። በኮንፊደንስ በልበ ሙሉነት እያወሩ ያሉት እንደውም ከዛ በኋላ ያሉትም ሰዎች ለማናገር ሞክረናል። አርፋሹ ተቀመጡ ነው እየተባለን ያለ ነው። ምክንያቱም እንግዲህ አቤል ቦምቡን ነቅሎ መወርወር ከቻለ ወደ እናቱ ነው የሚወረውረው። መልሶ የራሱን የገዛ ስጋውን የገዛ እንግዲህ እናቱን ነው ተጎጂ የሚያደርገውና ነገሮች ምንም አይነት ማምለጫ እንደሌለ ነው እያሰቡ ያሉት። ግን መቼም ቢሆን እውነት ተደብቃ እንደማትቀር ደግሞ ማወቅ አለባቸው ብለዋል። ደግሞ ራሱም ተናግሯል። የማየውን ነገር እያደረክን ያለው ነገር በተግላላ እናት ላይ ነው። እኔ የድርጅቱ ተወካይ ነኝ እንጂ የድርጅቱ ባለቤት አይደለሁም። ወንጀለኛም ሊባል የሚችለው እናት ነች እንጂ እኔ አይደለሁም ነው እያለ ያለው። ይሄ ማለት እንግዲህ በጣም በቃ ተዘጋጅተውበት ተራቀው ምናምን ነገር ሁሉ ነገር ሴታፕ አመቻችተው የተቀመጡበት ነገር ስለሆነ ነው እንደዚህ በኮንፊደንስ እየተናገረ ያለው። ኢቭን ያሞኔ የሱ መጠየቁ አይቀርም። ነገር ግን በተጠየቅም ከኔ በላይ የሚጠየቁት የአቤል እናት ናቸው። ስለዚህ አቤል ምንም ሊያደርግ አይችልም። ወር ደግሞ ለእናቱ ሲል ሁሉን ነገር እርግፍ አድርጎ ይተላል። እንደዚህ አይነት አስተሳሰብ ስላላቸው ነው። እና ለማንኛውም አቤል ጫና ውስጥ ምን ያህል ጫና ውስጥ እንደሆናችሁ እንግዲህ ከኛ በላይ አጠገባችሁ ካለው ሰው በላይ ተመልካች የሚረዳል በየቪዲዮ ምን ያህል አሁን በተለይ ይሄኛው መረጃ ካገኘን በኋላ ጭራሽ ትላንትና እንቅልፍ ማለተኛም ብሎን ያለውን ነገር ለአቤል ራሱ ለመናገር በቃ እናንተ ንገሩት ነበር ያለው። ምክንያቱም ይሄ መርዶ ነው እንደማለት ነውና ትንሽ ከባድ ሁኔታ ውስጥ ነው ያለነው። እናንተም እንግዲህ በጸሎት እንደተለመደው በጸሎት ድጋፍ እንድታደርጉልን እንጠይቃችኋለን። ሌላው ደግሞ ሎሌ አሁን ለአቤል እናት ነገሩን ቀጥታ መናገር ትንሽ ቀጥታ መናገርማ ከባድ ነው። ምክንያቱም እቴቴ ምን አይነት ነገር ሊሰማት እንደሚችል አላውቅም። ምክንያቱም እርግጠኛ ነኝ ብያለሁ እኮ ምን የምታውቀው ነገር ላይኖር ይችላል። ምናልባት ድርጅቱ ላይ እንደተባለው ልትሄድ ትችላለች። ድርጅቱ የሚሰራው መልካም ስራ ወጣቶችን ለስራ እንደሚያበቃ ልታውቅ ትችላለች። ሜቢ ወንድሟ እንደዛ ብሎ አሳምኗት ሊሆን ይችላል። ምክንያቱም አንዳንድ ጊዜ ምንድነው በጣም በምትወደው ቤተሰብ ስም በጎ አድራጎት ድርጅት ትከፍታለህ። እንደ ማስታወሻ ምናምን ነገር እንደ ክብር አድርገህ ትከፍተዋል። ገባህ አይደል? በእንደዚህ አይነት ነገር ነው ብሎ አሳምኗትም ሊሆን ይችላል። ገባህ አይደል? እና ይሄ እንዲህ ነው የሚሰራው ብለን ከነገርናት እኔ እንጃ ምን አይነት ነገር ውስጥ ልገባ እንደምችል አላውቅም። ስለዚህ ቀስ ብለን ነገሮችን እያጣራን ቀስ ብለን እስኪ እንጠይቃታለን። እሷንም ምን ያህል ስለ ድርጅቱ እንደምታውቅ ስትሄድ ምን እንደምታይ ምን አይነት ነገሮች ላይ እንደምትፈርም ምናምን ነገር አንድ በአንድ ቀስ በቀስ ያለውን ነገር የምታውቀውን ነገር እንድንነግረን እንጠይቃታለን ማለት። ስለዚህ እንደዛ እያደረግን እውነታውን ከሷ አንደበት እሷ የምታውቀውን እውነታ እንጠይቃትና ከዛ ቀጣይ ደግሞ እኛ የምናውቀውን ነገር በተረጋጋ መንፈስ ያለውን እውነታ እናስረዳታለን ማለት ነው። ኦኬ እሺ፣ መታለች እያሉ ነው። ስለዚህ እሷ ትግባ እስኪ። ሰላም፣ ደህና ዋላችሁ? እንዴት ነሽ እናት? ደህና ናቸው። ማሚዬ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አረፍ በይ። እሺ፣ እዚህ ልሁን? እሺ ሁኚ። ሁሉ መልካም ነው? እግዚአብሔር ይመስገን። እቴትዬ እንግዲህ በጣም ይቅርታ እዚህ ድረስ አስለፍችሻለሁ። እንግዲህ ምን ታረጋለህ? እቺን ነገር ላስተካክልልሽ። በቃ እንደዚህ ነውና እሺ እንግዲህ በጣም በድጋሚ ይቅርታ መጠየቅ ፈልጋለሁ። ድንገት ነው እዚህ እንድትመጪ ያደረኩሽና ችግር የለም። አንቺንም ማልፋት ሆነ። እኔ ነበርኩ በእርግጥ እዛ ድረስ መምጣት የነበረብኝ። ነገር ግን እዚህ መጣሁ። እዚህ እንዲሆን የፈለኩበት ምክንያት አለኝ። ሌላም ሰው ስለነበረ እዚህ ማናገረው ሰው ለደህንነትም ሲባል ጭምር ነው እንግዲህ እዚህ እንደምትያረኩት። እሺ ለሰላም ይሁን ብቻ። ሰላምነቱን ነው የሚፈለገው። እንዴት ነሽ? ጤናሽ? ደህና ነኝ እግዚአብሔር ይመስገን። ቤት ልጆች ሁሉ መልካም፣ ሁሉ ሰላም? ሁላችን ደህና ነን። ምን አቤል እኮ አይገኝም። አቤልማ ስራ ነው፣ ከሩጫ ነው በብዛት። ከዛ ውጭ ደግሞ ራሱ ቤት ነው። ለአንቺም ደህንነት ሲባል እንግዲህ አንቺ ጋርም ብዙ መምጣት የለበትም። እውነት ነው። ምክንያቱም እሱን ተከትለው የሚመጡ ስንት ጠላቶች ስላሉ ጥንቃቄ ግድ ይላልና እንግዲህ እመቤቴ ትደግፈዋለች፣ እመቤቴ ትጠብቀዋለች። አሜን አሜን። እና እቴቱ አንዳንድ ነገሮችን ላወያይሽ ፈልጌ ነበር እዚህ ድረስ ያስመጣሁሽ። አወያየኝ፣ ፈቃደኛ ነኝ። እንግዲህ መጥቻለሁ። እንግዲህ ፈቃደኛ ሁኜ አወያየኝ። የቻልኩትን እመልሳለሁ፣ ያልቻልኩትን ደግሞ እንግዲህ አቤልን እንጠራና አቤል ያስረዳኛል።
ችግር የለውም እናቴ፣ ያው የምታውቂውን ነገር ነው። እስኪ ምናልባት ታውቂያለሽ ብዬ አስባለሁ በተወሰነ መልኩ። ስለዚህ እንድናወራ ነው የፈለኩትና ለጥያቄዎች ግን በጣም ይቅርታ መጠየቅ ፈልጋለሁ። መጀመሪያ ምናልባት የማትፈልጊውን ነገርም ሊሆን ይችላል ማነሳብሽ፣ አላውቅም። ብቻ እስኪ በመጀመሪያ ደረጃ ማወቅ የምፈልገው እንግዲህ ውድ ቤተሰቦች ከዚህ በኋላ ያለው ቪዲዮ ትንሽ አላስፈላጊ ስለሆነ ተቆርጦ እንዲወጣ አድርጌያለሁ። ማለትም ምንድነው ይህ ለቴትዬ ክብር የሚመጥን አይነት ውስጥ አልነበርንም የነበርነው። ምክንያቱም እሷ ከወንድሟ ጋር የነበራት ስምምነት ስለነበረ ሚስጥር በሚልም እንግዲህ ይህንን ነገር በጠቅላላ ይዛለት ስለቆየች በውስጡ ምን እየተሰራ እንደሆነ ባታቅም፣ ነገር ግን አጎቷ ወንድሟ ወይ ማለትም የአቤል አጎት ለእሷ የነገራት ነገርና ድርጅቱ ይሰራል ብላ የምታምነው ነገር ነበርና ያንን ነገር እንግዲህ ላለመናገር በጣም ጥረት ስታደርግ ነበር። በጣም ከፍተኛ ጭቅጭቅ ውስጥ ሁላ ገብተን ነበረ። ነገር ግን ይህንን ነገር ሚዲያ ላይ ማውጣት አስፈላጊ አይደለም። አንደኛ የቴትዬን ክብር ብቻ መንካት ሳይሆን አቤልን ማዋረድ ጭምር እንደመሆን አድርጌ ነው የምወስደው። ምክንያቱም የነበረን ነገር በጣም አስቀያሚ ነበረ። ስለዚህ ምንድነው ያደረግነው እኛ ይህንን ቪዲዮ ቆርጬ እንዲወጣ አድርጌ ቀጥታ በቃ ሜን ፖይንቱ ላይ ዋና እናንተ ጋር መድረስ ያለበትን ነገር እንድትመለከቱልኝ ነው የምፈልገው። ምክንያቱም አላስፈላጊ ነገሮች ናቸው። ቴትዬ በማታውቀው በአውቃም ሳታውቅ አላስፈላጊ ነገር እንዲፈጠር አድርጋለች። አላስፈላጊ ጭቅጭቅ ውስጥ እንድንገባ አድርጋናለች ማለት ነው። ያንን እንግዲህ ተቆርጦ እንዲወጣ አድርጋለሁ። ውድ ቤተሰቦች ለምን እዚህ ጋር በዚህ ልክ ተቋረጠ ብላችሁ ግራ እንዳትጋቡ በሚል እንግዲህ ይህን ቪዲዮ በአንድ ላይ አስገብቼላችኋለሁ። ውድ ቤተሰቦቼ እንግዲህ ቴቴ ከዚህ በኋላ ያላትን ስሜትና ስትነግረኝ እንዲሁም ደግሞ እኔ መጨረሻ ላይ ያለውን ነገር ስነግራት የነበረውን ስሜት እንድትከታተሉልኝ ጋብዛችኋለሁ። ለማንኛውም በድጋሚ መልካም ቆይታ፣ አብራችሁ ትደዋወላላችሁ ወይ? ይጠይቅሻል ወይ? እንግዲህ ከሁለት ወር በፊት ይደውላል። ሲያስፈልገው ደግሞ ወር ቆይቶ ይደውላል። ካስፈልገውም አይደውልበት ወቅት አለ። ግን አሁን ይሄን ሰሞን ደውሎልኝ አያውቅም። ይሄን ሰሞን ደውሎ አያውቅም። እሺ ማለት ሲደውልልሽ ስለምን ታወራላችሁ? እስኪ ቴትዬ ያው ደህና ነሽ ወይ ድርጅቱንና አንቺ እንዳትደክሚ ውክልና ሰጥቼልሻለሁ። ሰጥተሻል ውክልናውንም በአግባቡ አብረሽ ብትከታተይ ጥሩ ነው። ግን ብዙም ሳትጨናነቂ የሚሰሩ ነገሮች የሚደረጉ ነገሮች ካሉ የሚፈረሙ ነገሮች ካሉ እንድትፈርሚ ይለኛል። እሽላለሁ። ከሞላ ጎደል ሄዳለሁ ድርጅቱ። ከሞላ ጎደል ብዙ አልሄድም። ድርጅት አለሽ ነው? ድርጅት አለሽ በስምሽ ተከስቷል። ላይ ግን አቤል ቢኖርበት ጥሩ ነበር። እኔ ብዙ እውቀቱ የለኝም። ለምንድን ነው ብዬ ሀሳብ ሰንዝሬለት ነበረ። ምንድነው ሀሳቤ? አቤል ይኑርበት፣ አቤል ይግባበት። እኔ ለአቤል ውክልና ለአቤል ልስጥ፣ ወይም ደግሞ አቤል ከኔ ጎን ሆኖ ያለውን ነገር ይወቅ ብዬ ነበረ። እሱ ማወቅ የለበትም አለኝ። ለምን አንተ ወንድሜ፣ እሱ ልጄ፣ ለምንድን ነው ማወቅ ያልፈለግከው? እንዲጠጋ ወደ እኔ ያልፈለግከው ለምንድን ነው? ከልጄ በላይ ምን አለ ብዬ ስለው፣ አይ ወደፊት አንዳንድ ነገሮች፣ እኔም አንድ የውጭ ልጅ አለኝ፣ በሱ ስም በእኔ ስም መሆን የሌለበት ነገር ስለሆነ ያ ልጄ አንቺን ሊካፈል አይችልም፣ በዚህ ምክንያት ነው አለኝና፣ እስቲ እውነትም እስቲ ሊሆንም ይችላል። የዛሬ ልጆች ያው አንድ ነገር እንኳን ቢሆን እሱ ከኔ ጋር እንዳይካፈል ያደረገው ነገር ይሆናል ብዬ ችላ ብዬ፣ ግን ይቆረቁረኛል። በአቤል ስም ለምን አልሆነም፣ አቤል ለምን አልተጠጋም ወደ እኔ የሚለው ነገር ውስጤን ያመኛል። መልካም፣ እስኪ ያው ቀጥታ ወደ ጉዳዩ ገባሽልኝ። ይሁንና ሌላ ተጨማሪ ጥያቄዎችም ስላሉ ልጠይቅሽ። እንደው ማለት ወንድምሽ አቶ መኮንን ከዚህ ቀደም ትዳር ነበረው? አሁን ሁለተኛ ትዳር ነው ያለው? የመጀመሪያዋ ሙታለች። አሁን ውክልና፣ በነገራችን ላይ ውክልና የሰጠነው ልጅ የእሷ ወንድም ነው። ኦኬ፣ የሟች ወንድም። መልካም። ስለዚህ ሁለተኛ ባለቤት ነው ያለው አሁን ማለት ነው። እንደው ከዚህ ቀደም በነበረበት ሰዓት ማለት ከረጅም ዓመት በፊት አቤልና ወንድምሽ ወይ ደግሞ አጎቱ መኮንን ተጣልተው ነበር፣ ግጭት ውስጥ ነበሩ አይደል?
ይባላል። እኔ ወሬ ነው በውጭ ወሬ ነው የሰማሁት። እኔ ይሄኛውም ይሯሯጣን አንዳንድ ጉዳዮች ለማስፈጸም ይሯሯጣን፣ ይሄኛውም የራሱን ነገር ይሯሯጣን። በኋላ በሰው ነው የሰማሁት። እንደዚህ እኮ አይጣጣሙም፣ ወንድምሽና ልጅሽ እኮ አይጣጣሙም ነው። እነሱ ተባረው ነው የሚኖሩት። እሱም እዛ ሰው ሀገር ተባረው ነው፣ እሱም እዚህ የሆነ ወንጀሎችን ለማቀነባበር ሲሮጥ ነው የሚውለው የሚያድረው። ምን በየት በኩል ይገናኛሉ ብዬ እኔም ቀንጨብ አደረኩና ሰዎቹን ተውኳቸው። ግን ያው ከዚህ በፊት ደግሞ እንደዚሁ ይሄንን ጸብ በዚህ በጸብ ምክንያት ልታናግሪው ወይ ደግሞ አቤልን እንዲታረቁ ልታረጊ ሞክረሽ ነበር አይደል? አቤል አልፈልግም ብሎሽ ነበር የሚመስለው። ሞክሬ ነበረ። እሱ አቤል እንዲነሳ አይፈልግም። በቃ በአጠቃላይ ስለሱ እንዲወራም አይፈልግም። እኔም ደግሞ ንብረት ነውና በአንቺ ስም ነው የምገዛው ስላለኝም ወደዚህ ደላ ለማድረግ ሞከርኩኝ እና አቤል ለምንድን ነው ካጎት ጋር የማትጣጣመው? ዝም በይ እባክሽ፣ እሱ የራሱ ጉዳይ፣ ከእሱ ጋር እንድታጠጋገኝ የእሱን ነገር እንድታነሽብኝ አልፈልግም። ይህም የእሱን ነገር እንዳታነሽ ይላል፣ ይህም የእሱን ነገር እንዳታነሽ ይላል። ከሁለቱ መሀል እኔ በጣም ተጨነኩኝና አንድ ቀን መኮንን ለምንድን ነው ግን ልጄ ነው ለምንድን ነው ማን አለው ውጭም ብትወስድልኝ እንደው ይህን ስራ ቢተውልኝ ውጭ ብትወስድልኝ ጥሩ ነበር ብዬ ሀሳብ ሰጥቼው ነበር። ቆይ አንድ ቀን ወስደዋለሁኝ እንደ ማሾፍም እንደ ምንም ነገር ይሁን አላውቅም፣ ግን ወስድልሻለሁ ብሎ ስላለኝም ደስ ማለኝ እና ድርጅቱ እኔ በብዙ በእኔ ስም ነው የተገዛው ይባላል፣ ግን እኔ ብዙ አልሳተፍም ለእውነት ነው። ምክንያቱም አቤል የለበትም። እኔ አቤል የምወደው ልጄ ነው። ይህንም ስራ ተው ብዬው ነበር እምቢ አለኝ እንጂ ብዙ ነገር ደርሶበታል። ይሄ ልጅ ብዙ ነገር ተደርጓል። ተው ብዬው ነበረ፣ ሊተው አልቻለም። ስለዚህ አቤል ስላልገባበት እኔ ነገሩን ብዙም እንትን አላልኩም። ግን ደግሞ ገንዘብ ነውና ንብረት ነውና እንግዲህ ከመሬት ተነስቼ ባለ ንብረት ሲሆን ያው ደስታውም ለእኔ እንትን ይለኛል፣ ይሰማኛል። መልካም። እሺ እንደው እስኪ ማለት ለምን ባንቺ ስም ያደረገው ይመስልሻል? ምክንያቱም እንግዲህ እሱ ያለው እንግሊዝ ነው። ድርጅቱን ደግሞ እዚህ ሲከፍት ባንቺ ስም ከፈተ። እዚህ ድርጅት ላይ ደግሞ የቀድሞ ባለቤቱ እንደነገርሽኝ የቀድሞ ባለቤቱ እሷ ነበረች ውክልና ወስዳ ሁሉ ነገር እንትን ብላ ትስታር የነበረችው ከማለፏ በፊት አይደል? ባንቺ ስም ለመግዛት ለምን አስፈልገው? ምክንያቱም የቀድሞ ባለቤቱ አለች። እንዳሁን ውክልና የሰጠሽው እንደነገርሽኝ የእሷ ወንድም ነው ብለሽኛል። እሷ አለ፣ እራሱ አቶ መኮንን አለው አይደለ? ታዲያ ለምንድን ነው በራሳቸው ስም ሳይገዛ በአንቺ ስም መገዛት የፈለገው? አንደኛ እሱ ውጭ ነው የሚኖረው። ውጭ ስለሚኖር የኢትዮጵያ ኑሮ አስቸጋሪ ነው፣ ተመላልሶ ጉዳይ አይፈጸምም። ሁለተኛ በጎ አድራጎት ነገር ነው የሚሰራበት ነው ያለኝ። የኔ ቪዲዮዎች የተቸገሩትን መሬት የወደቁ ልጆች አንስቼ ነው የምመግበው፣ እንዲህም አድርገው አለና ነገረኝ። እውነትም እኔ በቃ ደስ አለኝ። እንደገና ደግሞ የዚህ ልጅ ጉዳይ አለ። የልጁ ጉዳይ ምንድነው? ንብረት እንዳይካፈልም የተደረገ ነገር ነው ብዬ አሰብኩኝ። እኔም ደግሞ ያው ውጭ ያለው ልጁ ማን ነው? ልጁ የተወለደው በጋብቻ ሳይሆን ዝም ብሎ ነገር ነው፣ ከተማሪ ላይ ነው የወለደውና እዚሁ ማለት ነው። ኦኬ። ይሄ ልጅ እንዳይካፈል ማለት ነው። አንድ እሱ ነው። ሁለት ያው እኔን እንደ እናት ነው፣ እናታችን ምስል የሌለች እኔን እንደ እናት ነው የሚያከብረኝም የሚወደኝም የሚያጠጋጋኝም እንደ እናት አድርጎ ነው እኔን የሚጠጋኝ። እኔም ደግሞ ከአቤል ለይቻ ነው ያው እሱ ጥሩ ነው ያለው፣ ተግባቦቱ ጥሩ ነው ያለው፣ ሀሳብ ጥሩ ነው እና እንደዚህ አይነት ነገር ስላለ እሺ። እኔ እንደውም ድርጅት አይመስለኝም ነበረ ቦታው፣ መኖሪያ ቤት ነው ይገዛልሻለሁ ብሎ የነበረው። በኋላ ግን እየዋለ እያደረ ሲመጣ የኔ ቢጤዎችን ችግረኞችን በመንገድ ላይ ወድቀው የሚገኙትን እነሱን መመገቢያ ምግብ ይመግባን፣ አንዳንድ በጎ አድራጎት ያደርጋል። 1 3 ጊዜ 4 ጊዜ አይቻለሁኝ እኔ እንደዚህ አይነት እና እኔ በጣም ተደሰትኩኝ። ጥሩ ነው እንደዚህ አይነት ነገር ካለ ጥሩ ነው። ተመልካቾች በዚህ አጋጣሚ እንድታውቁ የምፈልገው ነገር ያው 10 በአንቺ ስም የተገዛው እያለን የምናወራበት ምክንያት ምንድን ነው? ሙሉ በሙሉ ቦታዎቹ ተገዝተው ስለሆነ ነው። ማለት አሁን ለምሳሌ አንዳንድ ድርጅቶች ሲከፈቱ ሱቅ ተከራይተው ወይ ደግሞ ህንፃ ላይ የሆነ ፍሎር ተከራይተው ምናምን ነው የሚሆነው። ነገር ግን ይሄ እንደዛ አይደለም። ብዙ ብራንች አላቸው። እያንዳንዱ ብራንች እያንዳንዱ ቅርንጫፍ የተገዙ ቤቶች ናቸው።
ባሉን መሰረት ማለት ሲገዙ ሙሉ በሙሉ በሷ ስም ስለተገዛ ነው። ኢቭን ንግድ ፍቃድ ሲወጣ እዛ ውስጥ የሚደረጉት ነገሮች በጠቅላላ በመንግስት መስሪያ ቤቶች ፋይል አታች ተደርጎ ሲገባ የገባው በቴትዬ ስም ስለሆነ ነው። እያንዳንዱ ነገር በሷ ስም ነው የተፈጠረው። ለዛ ነው በእኔ ስም ተገዛ እያለች እኛም ደግሞ በአንቺ ስም የተገዛው እያለ የምናወራው ማለት ነው። ምክንያቱም አሁን ይሄ ድርጅት ቢፈርስ ቢጠፋና ቦታው ቢቀር ማለት እርዳታውን ምናምን ነገር የሚባለውን ነገር ቢያቆሙትና ቦታው ብቻ ቢቀር ያው ቦታው ቤቱም መሬቱም በቴትዬ ስም እንዳለ ነው የሚቀሩና ለዛ ነው ተገዛ እያለን የምናወራው ማለት ነው። እሺ ቴትዬ እንደነገርሽኝ ከሆነ የሆነ ጊዜ እየሄድሽ ምግብ ሲበሉ ምናምን ነገር ታያለሽ አይደለ? ከዛ ባሻገር ደግሞ አልፎ አልፎ እየዞርሽ በየእንትኑ ጉብኝት ስታደርጊ አብራሽ የምታስጎበኝሽ የእህትሽ ልጅም እዛ እንደምትሰራ ጭምር ነግራኝ ነበር፣ አግኝቻት ነበርና ይሄም እውነት ነው? አይ እሷ በአብዛኛው አልተገኘችም፣ ግን ለመጀመሪያ 1-3 ጊዜ በተከታታይ አስጎብኝታኛለች፣ አይተናል። እኔ በአብዛኛው ሳይ ወይ የምግብ ሰዓት ነው የልጆቹ ምግብ ሰዓት ነው ወይ ሲገቡ ነው ምን ደርሰው ታሳየኛለች። በጣም እኔ ምን አለፋ ደስተኛ ሆኜ ነው በቃ እንደዚህ ካበላችሁ ካጠጣችሁ ጥሩ ነው። እኔስ ምን ላግዝ ስለው ምንም አንቺ ምንም አታግዥኝ። ያ ተወካዩ ግን ደብዳቤዎች ያመጣል። እሱ ላይ እንድንመጣ ደብዳቤዎች በሚያመጣ ጊዜ እኔ ብዙ ደስተኛ ሆኜ አልፈርም። ለምንድን ነው አቤል ከጎኔ እንዲሆን እፈልጋለሁ። ብዙ ትምህርቱም ስለሌለኝ ብዙ አጥኖቱም ስለሌለኝ ብዙ ግንዛቤውም ስለሌለኝ አቤል ከጎኔ ቢሆን ኑሮ እነዚህን ደብዳቤዎች ያነብልኝ ነበር፣ ያይልኝ ነበረ፣ ጥሩ ነበረ እና ለስለምን ጉዳይ ነውልና ያው ከሞላ ጎደል እፈርማለሁ። መፈረሚያ አይቀርም፣ ምክንያቱም ያንቺ ነው ድርጅቱ ተብያለሁኝና አነበብኩትም አላነበብኩትም እፈርማለሁ። ግዴታ ውክልና ነው የተሰጠው። ይሄ ሰውዬ በውክልና መሰረት የሚመጡ ደብዳቤዎች ውክልና መቼም አይፈርምም፣ ባለ ድርጅት ነው የሚፈርመው። እፈርማለሁ ግን እጠይቀዋለሁ ሁል ጊዜ በሚደውል ጊዜ እንደዚህ አይነት ደብዳቤዎች መጡ፣ ለምንድን ነው ወደ እኔ የምትልከው? ለምን አንተስ አትፈርምም? እኔማ ውጭ ነኝ ያለሁት አልችልም። ለዚህ ነው እኮ በአንቺ ስም የተደረገው፣ አንዳንድ ጉዳይ እንድታስፈጽሚም ነው፣ አንዳንድ ነገሮችም ለአንቺም ደስ እንዲልሽ ነው ይለኛል ምላሽ እና እፈርማለሁ። ወደድኩም ጠላሁም እፈርማለሁ። ባንቆረቁርም ቅር ቢለኝም ደስተኛ ብሆንም እፈርማለሁ፣ ግዴታዬ ነው እሱ። ግን አንዳንድ ጊዜ በጣም የሚሰማኝ ስሜት አለ። አንደኛ እዛ አምሽቼ የማየው ነገር የለም፣ እዛ አድሬ የማየው ነገር የለም፣ እዛ ተጠግቼ የማውቀው ነገር የለም እና አየሁ ልጆቹ ሲበሉም ሲገቡም ሲወጡም አያለሁ። ተመልሼ ወደ ቤቴ ነው የሚመጣው። ተወካዩም እንዲቆይ አይፈልግም፣ ያችም ልጅ እንድትቆይ እኔ እዛ እንዲቆይ አይፈልጉም። ይሄ ነገር ውስጤን ያመዋል። ለምንድን ነው እንድቆይ የማያደርጉኝ? እኔስ ልጆቹ የሚበሉትን ምግብ ለምንድን ነው የማልቀምሰው ብዬ ራሴን እጠራጠራለሁ፣ ራሴን ግምት ውስጥ አስገባለሁና አሁንም ወደፊትም አቤል እንዲጠጋጋና ከወንድሜ ጋር እንዲስማሙ ፈልጋለሁኝ። አቤል ደግሞ የምሰራውን ነገር ያለኝን ነገር የምፈርመውን ወረቀት ተገዛ በስምሽ የተባለውን ነገር ቢያይልኝና ቢያውቅልኝ እወዳለሁኝ። ሁሉ ጊዜ ይሄ ምኞቴ ነው። መልካም እንግዲህ ይሄ ድርጅት ከተቋቋመ በጣም ረጅም ዓመታት ነው አይደለ? በዚህ ሁላ ጊዜ ውስጥ እንግዲህ ይሄ ድርጅት ያለው በአንቺ ስም ነው፣ ባለቤትነቱ ያንቺ ነው። ከፈለግሽ መዝጋት፣ ከፈለግሽ መሸጥ፣ ከፈለግሽ እንደፈለግሽ ማድረግ የምትችይው አንቺ ነሽ አይደለ? በዚህ ሁኔታ ውስጥ ግን ይሄውን ለዓመት ስለዚህ ድርጅት ለአቤል አንድም ቀን እንዲህ ነው ብለሽ ነው ነግረሽ አታውቂም። ለምን መሰለህ? ከዚህ ከወንድሜ ጋር አይግባቡም። ቅድም ገልጬልሃለሁ። አይግባቡም። ብዙ እንትን ይላሉ። እሱም ስለሱ ነገር እንዳታነሽ ይለኛል። ይሄኛውም ዝም በይ አንቺ ስለሱ ነገር አታውሪ ይለኛል። አሁን ባለፈው ግብር ስንገብር በጣም ወበርብር መጣ። አቤልን ላማከር ፈለኩኝ። ከሱ ጋር ቀጥታ ከመሄድ ላማከረው ፈለኩኝና አቤል ይቆጣም ብዬ ፈራሁ። አሁን ቀጥታ ለሱ ደወልኩኝና ግብር በኃይለኛው መጣ። እኔም ለምን እጨናነቃለሁኝ? ዝጋልኝ ወደዛና እኔ አልፈልግም፣ በካረክ መኖሪያ ቤት አድርገው ብዬ ታሳብ ሰጠው። በፍጹም አይሆንም፣ እኔ ገንዘብ ልክልሻለሁ አለኝ። ለኔም የሚተርፈኝ ለኔም የሆኑ ነገሮች የምገዛበት ቀለቤንም የዓመት ቀለብ ልብሴንም እንድለብስ
ለእኔም ጨምሮ ብር ላከልኝ። ያንን ግብር ገበርኩኝ። የተረፈውን ብር ለራሴ ያደረኩኝ። አሁን አቤልን ማላማክረውና ማላሳውቀው አይጣጣሙም ሁለቱ። እሺ ሁለቱ አይጣጣሙም። ሁለተኛ ደግሞ ቃልሽ ስለሆነ አቤል እንዳያውቅ ስላለሽ ወንድምሽ ይህን ነገር አትነግሪውም። እሺ ሌሎች ውስጥ ግን አቤል ቀደም ሲል ያውቃል። ቀደም ብሎ እንደሚገዛልኝ ያውቃል። ቀደም ብሎ የሚያውቀውማ ቤት ነዋ። ቤት ልግዛ ምናምን እያለኝ ነው ስትዩ አይመለከተኝም ብሎሽ ነው አቤል ይባላል። እሺ ይሄ ነገር ያው እኛ እሱ ቤት ነበር መጀመሪያ የተባለው ነገር ግን ድርጅቶች ናቸው። አሁን ላይ ስናስበው ደግሞ ድርጅቶች ምን ተጽዕኖ ያመጣሉ? ተጽዕኖ ያመጡ ይኸውልሽ እቴትዬ ተጽዕኖ አያመጡም። እየሄድኩ ግብር እየገበርኩ ነው። እየሄድኩ ልጆቹን እያየው ነው። ሌላ ምን ተጽዕኖ አመጣ? ይኸውልሽ እቴትዬ እሺ ይሄንን ነገር አሳ ጎርጓሪ ዘንዶ ያወጣን አላለ ያገሬ ሰው። ይኸውልሽ እቴትዬ አቤልም ጎርጓሪ ነው። አንተም ጓደኛ ነህ፣ ጎርጓሪ ነህ። ምን ነገር መጣ? የመጣውን ነገር በቀጥታ እንድትነግረኝ እፈልጋለሁ። የመጣው ነገር ደግሞ እኔን የሚነካ አቤልን የሚነካ ከሆነ ሁሉ ነገር ይስተካከላል። የማይስተካከል ነገር የለም። ግን እናንተ ድርጅታችሁ ብዙ የሚያጠናው ብዙ የሚረማመደው ብዙ የሚሰራው ስራ ስላለ አይታወቅም። እሱ የቀጠራቸው ሰራተኞች ብዙ ሌላ ነገር ሊሰሩ ይችላሉ። እኔ ከዚህ ከደሙ ንጹህ ነኝ። ይኸውልሽ እትዬ ማለት እሺ አቤል ከአጎቱ ጋር ስለማይጣጣም አያውቅም፣ አልነገርሽም ወይ ደግሞ እንዳነግርሽ ስላለሽ የአቤል ወንድምና እህቶችስ ያውቃሉ ወይ? አወቁ። እነሱ ካወቁ እኮ ወሬ እኮ አይደበቅም። አሁን እኛም እዚህ ያወራ ነው ይሄዳል እንደ ነፋስ። እነሱ አወቁ ማለት አቤል አወቀ ነው ማለት ነው። ስለዚህ አቤል እንዳያውቅ ስትይ ይሄንን ነገር ለእነሱም አልተናገርሽም? አልተናገርኩም። ለምን እናገራለሁ? እኔ ኢንቨስተር ሆኛለሁ፣ ብር ይሰጠኛል፣ ድርጅት ከፍቶልኛል። ለምን ብዬ እናገራለሁ? እነሱ ያላደረጉትን ነው ልጆች ያላደረጉትን ነው ወንድሜ ያደረገልኝ። ከወንድሜ ጋር ለምን እንዲጣሉ ፈልጋለሁ? ወንድሜ ገዛልኝ፣ አጎታችሁ ገዛልኝ፣ እንዲሆነልኝ እላለሁኝ እንዴ? ለብሼ አምሬ መውጣት እፈልጋለሁ። አረገልኝ ካረገልኝ ደግሞ እግዚአብሔር ይስጥልኝ ብዬ መቀበል ነው። በአንቺ ስም ለምን ሳይሆን ቀረ? እሱ የራሱ ምርጫ ነው። ውጭ ስለሚኖር የኢትዮጵያ ኑሮ አስቸጋሪ ስለሆነ መጥቶ ጉዳይ አስፈጽሞ ስለማይሄድ አንዳንድ ጉዳዮችን በእኔ ስም ገዛ፣ ተወካይ አስቀመጠ። እሺ ምንድን ነው ችግሩ? ያለውን ነገር ንገረኝ። ምን ይሄንን እኮ የሚያስፈራ የሚያጨናንቅ ነገር የሚያበሳጭ ነገር የለውም። እነሱም ደግሞ እንደተጣሉ አይቀሩም እኮ አንድ ቀን ይታረቃሉ ነው። እቴቴ ልክ ነሽ እኮ ግን እኔ እንዴት ብዬ እንዴት ብዬ እንደማወራው ግራ ስለገባኝ ነው። እንግዲህ ያየኸውን የሰማኸውን ማውራት ነው። ምንም አያጨናንቅም። ሰው ካየ ይሄን አይቻለሁ፣ ከሰማ ይሄን ሰምቻለሁ። ብችል መልሰዋለሁኝ። ባልችል በሚመጣው መንገድ ይመለሳል። አንዳንድ ነገሮችን ልንገርሽ። አቤል ከዚህ ቀደም ያው እቤቱ አስክሬን ተገኝቶ እነዚህ ወንጀለኛ ነህ ተብሎ ታስሮ መረጃዎችን እያፈላለገን እንደነበረ ታውቂያለሽ አይደል? አውቃለሁ። በጣም ጥሩ። እና ስለዚህ ጉዳይ በጣም ስናጣራ ብዙ ነገር አገኘን፣ ብዙ ቦታ ገባን፣ ብዙ ቦታ ወጣን እና እቴቴ የሆነ ሰዓት ላይ ይህን ሁሉ ነገር አቤል ላይ እያደረገ ያለው በጣም አስከፊ የተባለ ድርጅት እንዳለ ሰማን እና ይሄ ድርጅት ምን መሰለሽ የሚያደርገው እቴቴ ወጣቶችን ህፃናቶችን እየወሰደ ላላስፈላጊ ነገር ኢትዮጵያዊነትን ለማይወክል ሃይማኖታችንን ባህላችንን የማይወክል ነገር እንዲማሩ እንዲሰለጥኑ ያደርጋል። ከዛ በኋላ የት ይውሰዳቸው የት ያስገባቸው የሚታወቅበት ሁኔታ የለም። ፍጹም አይደረግም። ከኔ ጋር የሚገናኘው በኔ ስም የተገዛው ድርጅት በጎ አድራጎት ሲሰራ የተቸገሩት የተራቡት የተጠሙት ሲበሉ አይቻለሁ ባይኔ። አዎ እኔ አሁን ይኸውልሽ ምን አለ መሰለሽ እቴቴ እነዚህ አቤልን እንደዛ ያደረጉ ሰዎች ስንከታተላቸው ምን ስንል እንደዚህ አይነት ድርጅት እንዳለ አወቅንና ይህንን ድርጅት የማፈላለግ ምን ማለት ስራ ሰራን። በጣም ብዙ ቦታ ገባን፣ ብዙ ቦታ ወጣን። ኢቨን አበበ የሚባለው ሰው ብዙ ነገር አወቅንና ኢቨን አቤል ተከራይቶ የሚኖርበት ቤት እንዴት ሊከራይ እንደቻለ ማን እንዳከራየው ምናምን ነገር መረጃዎች ደረሱ። ስለነዛም ነገሮች ሳጣራን ብዙ ሰዎችን ያዝን። ከዛም በጣም በሚገርምሽ ሁኔታ በጣም በሚደንቅሽ ሁኔታ እቴቴ ፋይሎችን አገኘን።
ያገኘነው ፋይሎች የውክልና ፋይሎች ናቸው። እነዛ ፋይሎች ላይ የነበሩትን ስም ስናይ ሁላችንም ግራ ተጋባን። ስለነዛም ነገሮች ስናጣራ ደግሞ እቴቴ ይቅርታ አድርግልኝና ሙሉ በሙሉ ይሄ ሁላ ወንጀል የሚሰራበት ድርጅት ባንቺ ስም እንደሆነ አወቅን። እኔ በጣም ይደንቀኛል። በጣም ነው የሚደንቀኝ፣ በጣም ነው የሚያስወራኝ። አወራለሁ እንዲህ አይነት ነገር አይቼም ሰምቼም አላውቅም። በቃ እኔ ድርጅቱ የማውቀው ልጆች ሲያበላ፣ የተቸገሩትን ሲያበላ፣ የተቸገሩትን ደግፎ ይዞ ሲገባ፣ ሲያለብስ ምን ሲል ነው የማውቀው እንጂ እንደዚህ አይነት ነገር አለ ከተባለ እንግዲህ የገዛ ልጄ ብድግ አድርጎ ወስዶ ወደ እስር ቤት። ይሄ ነው በቃ አሁን እናንተ የምታጠኑት ይሄ ነው። አቤልም ሊያጠና የቻለው ይሄ ነው። ቅድም ተናግሬያለሁ እኮ አሳ ጎርጓሪ ዘንዶ ያወጣል ነው። በፈለጋችሁት መንገድ እውነት አሁን አቤል ያች ልጅ አልገደለም። ይቺ እውነት መነመነች እንጂ አልተበጠሰችም። እውነቷ ወጣች። ይችም ደግሞ አንድ ቀን እውነቱ ይወጣል። እንዲህ አይነት ነገር ተሰርቶም ተሰምቶም አይታወቅም። በኔ እድሜ እንዲህ አይነት ነገር አላቅም፣ አልሰማሁም። እንኳን ማየት እንኳን ማወቅ አላየሁም፣ አልሰማሁም፣ በጆሮዬም አልሰማሁም። እኔ አልስማማም። በቃ ምንም ብትለኝ አይደለም እኔን ስሚት አስብቶ ማረድ ነው አይደለም። አንቺ የምታውቂው መልካም ስራ እየተሰራ በጎ ስራ እየተሰራ ነው። ነገር ግን ወንድምሽ ወይ ደግሞ የአቤል አጎት አቶ መኮንን እየሰራ ያለው ከጀርባ እያደረገ ያለው ሙሉ በሙሉ ወንጀል ነው እያከናወነበት ያለው። ድርጅቱን እኔ አላቅም። በቃ የማውቀው ነገር የለም። ተወካይ አምጥቶ ወረቀት ያስፈርመኛል። ከሞላ ጎደል የምችለውን አነባለሁ፣ ማልችለውንም ዝም ብዬ እፈርማለሁ። ያው ግድ ነው እኮ ይሄን ሁላ ነገር እያደረገ ያለው አንቺ ራሱ በሜሪት ፕሮፐርቲ በካሬ ከ90 ሺህ ጀምሮ አራዳ ፓርክ ሳይት ብቅ ብሏል። ከወዳጅነት ፓርክና አራዳ ፓርክ በቅርብ ርቀት ላይ የሚገኝ በመሆኑ ለእነዚህ ውብ እይታዎች የአይን ማረፊያ ይሆናል። በአራዳ ፓርክ ውስጥ በልዩነት የተሰሩ የብስክሌት ትራኮች፣ የልጆች መጫወቻ፣ ካፌና ሬስቶራንት፣ ንባብ ለሚያዘወትሩ አብሮት ቤተ መጻሕፍት እንዲሁ በቅርብ ርቀት ላይ ይገኛል። በአራቱም አቅጣጫ እጅግ የተዋበ እይታ ያላቸው መኖሪያ ቤቶች በውስጡ ጂም፣ ስፓ፣ ሰርቪስ፣ ስታንድ ባይ ጄኔሬተር፣ 24/7 በሲሲቲቪ ካሜራ የታገዘ ጥበቃ አገልግሎት፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ ለእያንዳንዱ መኖሪያ አሳይንድ ፓርኪንግ፣ የከርሰ ምድር ውሃንም ተካቶ ተሰርቷል። ተመራጭ ከሚያደርጉ ነገሮች አንዱ መኖሪያ ቤትን በተመጣጣኝ ዋጋ በአመቻ አከፋፈል ማቅረብ መቻላችን ነው። ይፍጠኑ፣ የዚሁ መንደር ባለቤት ይሁኑ። ድፍረትህስ፣ አነጋገርህስ፣ አወራርህስ በኔ እድሜ እንደዚህ አይነት ነገር ሲሰራ አይቼ ዝም እላለሁ። ልጄ ወንጀለኞችን አውጥቶ እንደሚያሳስር እኔም ደግሞ ወንድሜን አሳስረዋለሁ። እንዳይገርምህ፣ እንዳይደንቅህ፣ ይሄ ነገር እንዳይደንቅህ። እናንተ ይሄንን አሳ ጎርጓሪ ዘንዶ ያወጣን ይሄን ነገር ስትፈተፍታላችሁ፣ ታወራላችሁ፣ ምን ትላላችሁ? እኔ ደግሞ እውነት ትክክለኛ ይሄ ነገር ተሰርቷል ተብሎ ከተጠና ካወቅኩኝ ወንድሜን በ48 ሰዓት በ24 ሰዓት ውስጥ አስመጣዋለሁ። ቀላል ነው መንገዱ። ድርጅቱ እናንተ አንቺን ነው የሚጠራው፣ ግድ የለም ይጥራ። ግን እኔ ድርጅቱ መልካም ነገር ሲሰራ ነው እንጂ ማቀው እንዲህ አይነት ነገር አላውቅም። እግዚአብሔር ይስጥልኝ፣ አመሰግናለሁ የኔ ወንድም። እንዲህ አይነት ነገር መባሉ በዚህ በኔ እድሜ በክርስቲያንነቴ ባሮጊትነቴ እንዲህ አይነት ራሱ መጠርጠሩ በጣም ይገርማል። አይደለም መቴቴ እልሽ እኛ ከሆነ እኛ መጠርጠር ሳይሆን ብዙ ማስረጃዎች አግኝተንበት ነው። ስለዚህ ለካ ካገኛችሁ እሱም ተከሶ እንዲቀርብ እኔም ተከስሼ እንዲቀርብ ነው ማድረግ ያለባችሁ እንጂ ለኔ ስለ ልቦና እንዲነካ ለኔ ማውራት አያስፈልግም። እኔ እኮ እንድታቂው ብዬ እኮ ነው እየነገርኩት። ምንም አላቅም። እኔ እንደዚህ አይነት ነገር ሲሰራ አይቼም ሲወራም ሰምቼም አላቅም። አላቅም። የማውቀው ነገር የለም። በቃ አሁን ነገር እንደዚህ አይነት ነገር አለ፣ በስምሽ እንደዚህ አይነት ነገር ከጀርባሽ ሌላ ነገር እየተሰራብሽ ነው። መክሰስ ማጋለጥ ትችላላችሁ። እኔ ብታሰር ጨው አይደለሁ። አልማማ ወንድሜንም አመጣዋለሁ። ቀላል ነው መንገዱ። ምንም የሚያጨናንቅ ነገር የለውም። እኔ እንዲህ አይነት ነገር ሲሰራም ሲወራም ሰምቼም አላቅም። በቃ እንኳን ቁሜ ላሰራ እንኳን በድርጅቱ በእኔ ስም ያለ ነገር ላሰራ ሲወራም ሰምቼ አላቅም። ይቅርታ የኔ ወንድም ልጄ፣ ይቅርታ፣ በጣም ነው ይቅርታ የምጠይቅህ። እንደዚህ አይነት ነገር አይቼም ሰምቼም ስለማላቅ ማለት ነው። እኔ የማውቀው ድርጅቱ በጎ አድራጎት ሲሰራ፣ ጥሩ ነገር ሲሰራ፣ ወንድሜ ከወደቅሽበት ላንሳሽ፣ ከግል ቤት ላውጣሽ፣ በስምሽ ልግዛልሽ ተብዬ፣ ይሄ ምቀኝነት ነው። እኔ ሳቅ አይደለም ምቀኝነት፣ እኔን ታውቂኛለሽ፣ ምቀኝነት ነው። በቃ ምቀኝነት ነው። ከተደረገ ደግሞ እጅ በፍንጅ ይዛችሁ
እዛው ሰዎችን ማሰር። ከዛ በሁለተኛ ደረጃ ድርጅቱ የማን ነው ሲባል እኔም ማቅረብ ነው የሚጠበቅባችሁ እንጂ ይሄ አይጠበቅም ከእናንተ ወሬ። ቲክቶክ በሜዳ የሚተኮተክ ቲክቶክ በዚህ በተግባር እዚህ ልታወሩ አይገባም። ሲሰራ ካያችሁ ሲደረግ ካያችሁ ይሄ የእናታችን ድርጅት ነው። አቤል ራሱ የእናቴ ድርጅት ነው። ለምን እንደዚህ ተደረገ እኔን ወደኋላ ትቶ ያደረጉትን ሰዎች እጅ በፍንጅ ይዞ ወደ ፍርድ ቤት ማቅረብ። በሁለተኛ ደረጃ ይጠራኛል ፍርድ ቤቱ እኔን ሲጠራኝ መቅረብ። በቃ ይሄ ነው እኔ የማውቀው እንጂ ሌላ ነገር እኔ አላውቅም። ከኔ የምትፈልጉት ነገር ወሬ ነው። ወሬው ስራ ነው የሚሰራው። በጎ አድራጎት ነው የሚደረግበት በድርጅቱ ጥሩ ስራ ነው የሚሰራበት። አዎ በእኔ ስም ነው የተገዛው መልካም ነገር እንዲሰራበት እንጂ እንዲህ አይነት ነገር እንዲሰራበት በዚህ እድሜ እኔም አይቼም ሰምቼም አላውቅም። ሰምቼም እንኳን ማየት ሰምቼም አላውቅም። ይሄ ሊደረግ አይችልም፣ ሊሆን አይችልም። እናንተ እኔን ከመጠየቅ ግን የኔን የስነ ልቦናዬን ከመንካት እናንተ ፊት ለፊት ሄዳችሁ አየን ሰማን ዶክሜንት አገኘን የምትሉትን ሰዎች አፍሳችሁ በህግ በየመንገዱ ፖሊስ ሞልቷል። በህግ ወስዳችሁ ማሳሰር። ከዛ በኋላ ድርጅቱ የማን ነው ሲባል እኔን ማቅረብ። እናቴ ናት ብሎ ያቅርበኝ። አልፈራም። እኔ አንድና አንድ አልፈራም። እኔን የምነግርህ ነገር በቃ እንዲህ አይነት ነገርም አይቼም ሰምቼም ስለማላቅ አልኩ። ሰምቼም አላቅም። ሲወራም አይቼም ሰምቼም ስለማላቅ እናንተ ልንገርህ እኔ ለእናንተ መንገር አይጠበቅብኝም፣ ማስረዳት አይጠበቅብኝም። እናንተ በተግባር ሲሰራ ካያችሁ እጅ በፍንጅ በሩን ዝግት አድርጋችሁ እንዲህ አይነት ነገር እየተሰራ ነው በህግ አያይዙን ወደ ህግ መውሰድ። ቤቱ የማን ነው? የእናታችን በስሟ ነው። እኔን ማቅረብ አይደለ እንደሚጠበቀው ይሄ ነው የሚጠበቀው። በቃ እኔ እስከማውቀው ድረስ ይሄን ነው የማውቀው። ሌላ ነገር እንዲህ ተደረገ እንዲሆነ የመቀኛ ወሬው ነው። አልቀበልም፣ አልስማማም። እንዲህ አይነት ነገር ለዚህ ነው የጠራችሁኝ፣ አንቀባቅባችሁ ያመጣችሁኝ፣ በራያድ በምናምን አድርጋችሁ ያመጣችሁኝ። ለእንደዚህ አይነት ነገር ቢሆን እኔ አልመጣም ከቤት። የሚመጣውን ነገር ቤቴ ቁጭ ብዬ በወረቀት በደብዳቤ እሄዳለሁ፣ በፖሊስ ታጅቤ። በቃ ወንጀል አይደለም ተሰራ የተባለው ነገር እውነቱ እስከሚመጣ ድረስ እውነቱ እስከሚወጣ ድረስ አዎ በቁጥጥር ስር አድራለሁ፣ ውላለሁ። ህግ ነውና ስርዓት ነውና አያስፈራም። ይሄ አንተም የጓደኛዬ እናት ናት ብለህ ዳርዳሩን ከምትል እሱም እናቴ ነን አይሆንም። የእውነቱ ቦታ ላይ ትቆማለች። እንዲህ ብላ በአንድ እግሯ ትቆማለች። እውነቱ እስከምትወጣ ድረስ 24 ሰዓት ትታሰራለሁ። አንተ ጓራ ወይ ልጅ ጓራ ልታሰርም እኮ የመንግስት እጅ ነው የምታሰረው። ችግር የለብኝም እኔ። ድርጅቱ አዎ እኔን ነው የሚጠራው። የማንን? የአቤል እናት ደግሞ ስም አለኝ፣ አማረ ስም አለኝ፣ በስሜ እጠራለሁ። እሺ እናቴ፣ በልጅም አልጠራ። እቴትዬ ይቅርታ ማለት እኔ እንድትናደጅ ይፈልጋለሁ። እኔ ምን ተናደድኩ አልተናደድኩ ምን አመጣለሁ? ቅር ካለኝ ቅራሪ እጠጣለሁ። ተው ተናደድኩ አልተናደድኩ ምንም አላመጣም። ምክንያቱም ያየሁት ነገር አሰልፌ ያሰራሁት ነገር የለም። ያየሁት ነገር የለም። እማቀው ነገር የለም። እማቀውን ነግሬሃለሁ። እማቀው ድርጅቶች ችግረኞች ሲበሉ፣ ችግረኞች ሲጠጡ፣ ችግረኞች ልብስ ሲረዱ አይቻልም እኮ። እኔ አሁን ያልተረዳሽ ነገር አለ። አንቺ ይሄን ሁላ ነገር ሲከናወን ታውቂያለሽ እያልኩ አይደለም። ነገር ግን ወንድምሽ ወንድምሽ በሽፋን እየሰራ ያለው ይሄንን ነው። አንቺን ከላይ አስቀምጠው ልጄም እኮ በሽፋን እየሰራ ነው። እናቴ እንዲህ ወንጀል እየሰራች ነው፣ እያሰራች ነው፣ በድርጅቱ እያሰራች ነው እያላችሁ እኮ እኔ አላየሁም፣ ባይኔ በብረቱ አላየሁም፣ አልሰማሁም። እናንተ ሰምታችኋል። እኔ አንድ መነግርህ በአራት ነጥብ የምዘጋልህ እናንተ ደርሳችሁበታል። እናንተ አውቃችኋል። ስታውቁ እጅ በፍንጅ በፖሊስ በህግ አስይዛችሁ ውሰዱ። እነዛ ሰዎች ደግሞ ዳኛ ደግሞ ድርጅቱ የማን ነው የከሌ አባባሉ አቅርቧት። እሷን በቃ አለቀ። ይቀርባለሁኝ። የሚሰራውን ስራ አውቃለሁ። እኔ የማውቀው ነገር የለም። ሁለተኛ እኔ ስሜን እንዳጠሩ አቤልም ሆነ አንተ እንዳጠሩኝ። በቃ ይሄ አስጠያፊ ስራ ስለሆነ አንገቴን በቢላዋ ነው። አቴቴ ይኸውልሽ፣ አንዴ ቆይ አቴቴ ስሚኛ፣ ጨረስኩኝ እኮ ስሚኛ። ምንም ሰማሁ። ይሄ አስቀያሚ ነገር ነው። እጄንም ጥልቅ አላደረኩም፣ አንገቴንም አላስገባሁ፣ እግሬንም አላስገባሁ። እማውቀው ነገር የለም። እናንተ ደረሳችሁበት አይደለ? ከደረሳችሁ ለህግ
ለማስረዳት ያለው ያለው እውነታውን ጨርሻለሁ። ደህና ዋሉ። እባክሽን አመሰግናለሁ። እባክሽን ቆይ አንዴ ጠብቂኝ። ለዚህ መጠርጠሪያ አመሰግናለሁ። ቻው። ከበደኝ። እንዴ ብዬ ላናግራት? እንዴ ብዬ ላውራት? ብትቆጣ አልፈርድባት፣ ብትናደድ፣ ብትጮህብኝ፣ ብትሰድበኝ አልፈርድባት። ምክንያቱም እርግጠኛ ሙሉ በሙሉ እርግጠኛ ሆኜ የምናገረው እኔ የምታውቀው ነገር እንደሌለ ነው። ወንድሟ ነው የኑላ ሴራ ከጀርባዋ እየሰራ ነው። ሆን ብሎ እሷንና አቤልን አዘቀጥ ውስጥ ለመክተት ነው ይህን ነገር እያደረገ ያለው። ከመጀመሪያም ጀምሮ ይህንን ድርጅት ሲከፍት ሆን ብሎ በእሷ ስም ያደረገው ሲጀምር ሆን ብሎ እርግጠኛ ነኝ። ከአቤል ጋር ደግሞ ያላቸውን ቁርሾ ምን እንደሆነ ከአቤል አንደበት መስማት ፈልጋለሁ። የእውነት እንደዚህ በዚህ ደረጃ የሚያበቃቸው ነገር ምን እንደሆነ ማወቅ ፈልጋለሁ። ኧረ መድኃኒዓለም አባቴ ማየውን ነገር ውስጥ እኮ ነው የገባነው። ማየውን ጥንቅጥ ነገር ውስጥ ነው የገባነው። ግራ አሻውን ወዴት እንሂድ? እኛ እኮ እኔ እግዚአብሔር እኔ በተለይ ተጨነኩኝ። አቤል እንኳንም ሄደ፣ እንኳንም እንደዚህ እናቱ እንደዚህ ስትሆን አላያት። አሁንም ቢሆን ያው ቁጭ ብሎ መነጋገር አለባቸው ሁለቱ መወያየት አለባቸው ስለዚህ ጉዳይ ላይ ማለት እንዳይጥና ድመት እየተደባበቁ እየተሽለኮለኩ ጀርባ ለጀርባ መሰጣት ያለባቸው አይመስለኝም። ፊት ለፊት ሆነው በቃ ሁለቱም መነጋገር አለባቸው። አቤልም ስለ ድርጅቱ ስለ እናቱ ማወቅ አለበት። እናትዮም የሚያውቁትን ነገር ለአቤል በአግባቡ ማስረዳት አለባቸው። የተፈጠረው ነገር በጣም ነው ግራ። በዚህ ስሜት አቤል እዚህ ጋር ነው ኖሮ ቢሆን ኖሮ እቴቴ በዚህ ስሜት አቤል ምን ልትለው እንደምችል አስቡት። እኔስ እኔ ነኝሽ፣ እኔ ልጃቸው አይደለሁም፣ እኔ የልጃቸው ጓደኛ ነኝ። አቤል ቢሆን ደግሞ ይህን ጥያቄ እንደዚህ በዚህ ልክ ለመጀመሪያ ጊዜ ያሳወቃት እውነትም እንኳን ሄደ ያስባለኝ ለዚህ ነው። ምን ነበር ልትለው የምችለው? ምን ነበር ልትሆን የምችለው? ከልጇ አንደበት እንደዚህ አይነት ቃል ሲወጣ ለእናቱ እንደዚህ አይነት ነገር ሲናገራት ምን ነበር የምትለው? አሁን ቢያንስ እኔ ያሳውቃታለሁ። ከዛ በኋላ ሲነጋገሩ ይቀላታል። የእሷንም ምላሽ ሰምቷል። ለእኔ ያለችኝን እሱም ይህን ነገር በደንብ ካየ በኋላ ከኔ ጋር ያደረገችን ቆይታ በደንብ ካየ በኋላ ሄዶ ያናግራታል። ቢያንስ ሁለቱም ተረጋግተው የሚነጋገራሉ ብዬ አስባለሁ። ኤኒዌይ ከዚህ በላይ እኔ እንጃ። እኔ በጣም ከምነግራችሁ በላይ አንገቴን ደፍቻለሁ፣ ጨንቆኛል። ምን ማለት እንዳለብኝ አላውቅም። ለማንኛውም እስኪ ቀጣይ ምን እንደሚፈጠር ወደ እናንተ ቪዲዮን ይዤላችሁ የምመጣ ይሆናል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰዎች እባካችሁን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ እፈልጋለሁ። እንድታበረታቱኝ፣ እንድታጠነክሩኝ እፈልጋለሁ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝና እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ዛሬ የተፈጠረው ነገር ስሜቱ የእውነት ለእናንተ ምን አይነት ስሜት ሰጥቷችኋል የሚለውን ነገር እንግዲህ በደንብ እንድትመለከቱ በደንብ ሀሳባችሁን እንድትጽፉልኝ እፈልጋለሁ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ጭምር እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አብራችሁ ስለነበራችሁ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።